አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለቤት አዲስ ከሆናችሁ እንደተለመደው ላይክ ያደረጋችሁ ጀምሩት፣ ቪዲዮውን እስከ መጨረሻ እዩት። የዚህ ቤት ሰብስክራይብ አድርጋችሁ ያልተቀላቀላችሁ ካላችሁ ሰብስክራይብ አድርጉ። ውድ ቤተሰቦች ነባሮችን ደግሞ በሼር አበረታቱኝ። ዛሬም በአዲስ ነገር መጥቼላችሁ ያው አያልቅም የሉል ጉዳይ አያልቅም። የሉል ጉዳይ ሁሌ ጀግና ነው፣ ሁሌ ወደፊት ነው። በዛው ልክም ውድ ቤተሰቦቼ በጣም ራስ ወዳጅ የሆኑና በጣም አስቀያሚ የሆኑ እንደዚህ ስናገር ግን ይቅርታ ልጆች አሉ። ስለዚህ ዛሬም የሉል ሰራተኛ በሉል ላይ ጉድ ሰርተዋል። ሉል ያልጠበቀው ነገር ነው ያጋጠመው። ውድ ቤተሰቦቼ ቪዲዮን እስከ መጨረሻ ከተከታተላችሁት እያንዳንዱ ነገር ዝርዝር አድርጌ እነግራችኋለሁ። በመጨረሻ ሚኪ ያስተላለፈው መልእክት አለ። ያ መልእክት ቀንጨባ አድርጌ ያስገባላችኋለሁ። ውድ ቤተሰቦቼ ዳይ ወደ ቪዲዮ ግን ስጀምሩት ላይክ አድርጉት። ውድ ቤተሰቦቼ አንድ ያሬድ የሚባል ከነ ሉል ጋር እንደሚሰራ ሁላችንም እናውቃለን። የእሱም ሰራተኛ ነበረ። የእሱም ሰራተኛ ሆኖ እዛ ቤት እንዲገባ ስለዚህ ውድ ቤተሰቦቼ እነ ሉል መጠራጠር ከጀመሩ በኋላ ምግብ ቤት የምታበስላቸው አንድ እህታቸው ቀጥረው ነው የሚሰሩት ነበረው የሚያሰሩ ሁሉም ክሩሞችን ሁሉም ሰው እዛ ሉል ቢሮ ላይ ነው የሚበላው ነበረው ምሳም ሁሉ ነገር። ምክንያቱም እንደምታውቁት እነ ሉል በየቦታው ምቀኛ ይበዛባቸዋል። ሰው በሄዱበት በሙሉ ጠላት ይበዛባቸዋል። ሁላችን የምናውቀው ጉዳይ ነው። ስለዚህ በዛ ጉዳይ ፍራቻ ስላደረባቸው ቤት ውስጥ ነው ምግብ የሚያበስሉት ነበረው። እሷም ደግሞ ውጭ ላይ ነው ምግብ መሸጠው ነበረው። ከሉል ከሆነ ሰው መቶ ሉልን አስተዋውቆት ነው እሷ ቤት ውስጥ መሰራው ነበረው። ስለዚህ የእሷ ባለቤት እናንተ ጋር ይስራ እንደዚህ ሞያ ያለው ሁሉ ነገር ይችላል ብላ ነው ሉል ጋር እንዲቀጠር ያደረገችው ነበረው። ሉል ጋር ብዙ አመት ሰርተዋል። በጣም ታማኝ ነበረ፣ በጣም ጎበዝ ነበረ። ያሬድ እንደዚህ ያደረገ ያሬድ እንደዚህ ያደረገ ሲል ሉል እንሰማው ነበረ። ግን ዛሬ በመጨረሻ ጥሩ ደረጃ ላይ ሲደርስ ስለ ስራው በደንብ ጠንቆ ሲያቅ በቃ ልምድ ወስተዋል። ዛሬ ሉል በቁሙ ገሎታል። ዛሬ ሉልን አሳልፎ ሽጦታል። ለማን ነው? ለአሞቴ ጎሳዎችን ከአሞቴ ጎሳዎችን ጋር ተመሳጥሮ ከአሞቴ ጎሳዎችን ጋር አንድ ሆኖ ብዙ ብር ገብቶለት ሚስቱ ስቲል እስካሁን ሉል ጋር ነው የምሰራው። እሱ ነው የተወሰነ ጊዜ ከሰራ በኋላ አይ እኔ ከዚህ ስራ የተሻለ ነገር ከደሞዙን ከፍ ያለ ነገር አግኝቻለሁ እወጣለሁ ብሎ ነው የነገራቸው። ጓደኛሞች ናቸው፣ አብሮ ነው የሚበሉት። ሚስቱ እነ ሉል ጋር ምግብ ታበስላለች። በታማኝነት አምነዋት ነው ምግቧን የሚበሉት። ስለዚህ እቺ ሴት እኮ የሆነ ነገር ማድረግ ትችላለች። ግን እነሱ ልክ እንደ እናት እንደ እህት በቃ ቤተሰብ አድርጎ ስለሚያዩዋት ነው እነሱ ሙሉ በሙሉ ባሏም እሷም አምኖ እዛ ጋር ምግብ የሚበሉ ተነበረው። ግን በዚህ 2 ቀን አስደንጋጭ ነገር ተፈጥሯል። በጣም አስደንጋጭ የሆነ ነገር ነው የተሰማው የነበረው። ጉዳዩ ሲያጣሩት ማን ነው መረጃ የሚሰጠው? እንዴት ነው ይሄም እንትን ሰዎች ሊያውቁ ይቻሉት? ማን ነው ከመካከላችን መረጃ አውጥቶ የሚሸጥ የአሞቴ ጎሳዎችን የሚሸጠው ብሎ ሲጠየቅ ሲበረብሩ ያሬድ የሚባል ሰውየው እንደሆነ ነው የተሰማው። ያው እሱን ከነሱ ጋር ወጥተዋል። ግን እነሱ በማያውቁት መንገድ ስራውን የሰራ እነሱ አሳልፎ ሊሸጥ እነሱ ሊጎዱ ቀና ማታ የሰራ ነው። ለምን ምን ባደረጉ? ልምድ ስላስተምሩት ሙያ ተምሮ ስለወጣ ሚስቱ እዛ ጋር ትሰራለች። እነዚህ ልጆች የሆነ ነገር ቢሆኑ እኮ ሚስቱ በእጃቸው ነው ያለችው። የፈለገ ነገር ማድረግ ይችላሉ። ለምንድን ነው ግን ውድ ቤተሰቦቼ ሉል ቅርቤ ናቸው፣ ሰራተኞቼ ናቸው። በቃ ሰራተኛ እኮ አይደል ወንድሞቼ ናቸው። አብረን ነው የምንሰራው፣ አብረን ነው የምንጠጣው። በቃ አብሮ የሚሰሩ ሰዎች ለምንድን ነው ከጀርባ ሆኖ የሚወጉት? ምንድን ነው ችግራቸው? ሌላ ውጭ ያለ ሰው እሺ ባዳ ነው ብለን እንያዘው። ሉል መንገዳቸው ስለዘጋ የሚፈልጉት ነገር ስላላገኙ ሉል በሁሉ ነገር ከጎናቸው ከተበደሉ ሰዎች ከጎን ሆኖ ነገሩ ስለሚፈታ ለህግ አካላት አሳልፎ ስለሚሰጥ ነው እሱን እነሱ ሉልን ጠምዶ የሚይዙት። ግን እነዚህ ስለ ስራው የሚያውቁ ጠንቅቆ የሚያውቁ ሰዎች
ሉል ምን ያክል እንደሚለፈ ያወቁ ሰዎች ሉል 1 ብር ተከፍሎት አይደለም የሚሰራው፣ በጉልበቱ ቤተሰቡ ማንነቱ አሳልፎ ነው ይሄ ስራ የሚሰራው። እንደዚህ ያወቁ ሰራተኞች ምንኛ በምን ሁኔታ እንዴት አስችሏችሁ ነው? እንዴት ጨካኝ ሆናችሁ ሉልን አሳልፋችሁ ሊሸጡት በየጊዜ ብር የምትቀበሉት? ለምን? ምን ባደረገ ሉል? ምን አድርግ ነው የምትሉት? ሉል ይሄ ይገባዋል ወይ? አንተን አስጠግቶ ሚስትህን አስጠግቶ ስለሰራችሁ ነው? ሙያ ስለተማርክ ነው? ዛሬ ሉልን ከጀርባ ሆነ ከአሞቴ ጎሳዎች ጋር ሆነ የምትክደው? እንደ ውድ ቤተሰቦቼ አንዳንዴ የምንሰማው ነገርና የምናየው ነገር ወላይ በጣም ነው የሚያስጠላው። ለምን ነው ሰው በዚህ ልክ ከሀጂ የሚሆነው? ለምን ነው በዚህ ልክ ሰው ለሆዱ ብቻ የሚያድረው? ለምን ነው ስለ ራሱ ህይወት ብቻ የሚያሳዝነው? ሉል እኮ የራሱ መሆን እኮ አያቅተውም። መኖር ይችላል። መኖር የሚችል ጀግና ልጅ እኮ ነው። ነገር ግን እኛ በህይወት ያለን ማንም ሰው መጎዳት የለበትም። ለሁሉ ነገር እኛ ከጎናቸው ሆነን የተበደሉ ሰዎችን መብታቸው ማስከበር አለብን ብሎ ነው እናቱም እህቱም ቤተሰቦችን አሳልፎ ሰጥቶ ህይወቱም አሳልፎ ሰጥቶ ስራውን የሚሰራ። ይሄን በሙሉ ያወቃችሁ እዛ ውስጥ የምትሰሩ ሰራተኞች ለምንድን ነው ሉልን ለማጥቃት የምትነሱት? ለምን ግን ሚኪ ሆነ ሉልን እንደ ክሬሞችን ምን እንደሚሰራ ምን እንደሚያደርግ ያንዳንዱ ነገር ኢንፎርሜሽን ደርሰዋቸዋል። ግን ሚስቱ ምንም አላውቅም ብላ ነው የደበቀችው። እሺ ጊዜ እነሱ ጋብስ እናንተ ጋብሰራም መቼም ስለ ባልዋ ሚስጥር አሳልፋ አሰጥም። ለምን በአንዴ ነው ህይወታቸው የተቀየረው። ብዙ ብር አግኝተዋል። ባንካቸው በሙሉ ብር ብቻ ነው። ይሄም ደግሞ የተላከላቸው ከአሞቴ ጎሳ ነው። ስለዚህ እንዴት ብላ ነው ስለ ባልዋ ገበና የምትናገረው? አትናገርም። ካሁን በኋላ ግን መጠንቀቅ አለባችሁ። እሷም ከእናንተ ህይወት ላይ መውጣት አለባት። ምክንያቱም እሷን ሉልን በምግብ አድርጋ ልሰጠው ትችላለች። የአሞቴ ጎሳዎችን ብር በኃይለኛ ከከፈልዋት እንደማታረገው በምን እርግጠኛ ሆናችሁ? የሰው ልጅ ከሃዲ ነው። ከእናንተ በልተው ከእናንተ ጠጥተው ከእናንተ ጋር ውለው ከእናንተ ጋር ለፍተው የለፉ ልጆች ናቸው። ሌላ ጠላት መጥቶ የሆነ ትንሽዬ ብር ዶግም ሲደረግላቸው እናንተ ይክዳሉ፣ እናንተን አሳልፎ ይሸጣሉ። ለምን ግን? ምን ስላደረጋችሁ ነው? እናንተ ለእውነት እንስራ ስላላችሁ። እውነት ይቀድማል፣ ሰው ይቀድማል። ሰው መጎዳት የለበትም ብላችሁ ለእውነት ስለቆማችሁ ነው ይህን ያህል ክደት የሚመጣባችሁ፣ ይህን ያህል መከራ የምታሳልፉት። ስለዚህ ምንም ቢሆን ምንም ሚስቱ ሳይነግራት ምንም አይነት ነገር ስራ አይሰራም። ለምን? እናንተ ጋር ኃላፊነትና ወስታ ያስገባችሁ እሷ ስለሆነች እያንዳንዱ ነገር ታውቃለች። ግን እሷ ለመናገር አልፈለገችም። ምክንያቱም ከተናገረች የሚሰሩ ስራ በሙሉ ይበላሹባቸዋል። እናንተም ጥንቃቄ ታደርጋላችሁ። እሷም ከዛ ጋር ትወጣለች። ባሏን መከታተል እንደምትጀምሩ ስላወቀች ነው ስለ ባሌ ምንም ነገር አላውቅም፣ አትጠይቁኝ፣ ለምንድን ነው የምትጠይቁኝ? ምን አድርገዋል? ለጥሩ ነገር ነው ብላችሁ ጠርታችሁኝ ምናምን ብላ ያዙን ልቀቁኝ የምትለው። እሷ የምታውቀው ኢንፎርሜሽን ሊኖራት ይችላል። ባሏ ነው የሚሰራው ስራ እንዴት አይነግራትም? እሺ ከዛ ከእናንተ ጋር እሷ ናት ያስገባችሁ። ከእናንተ ጋር ስራ ላይ ያለሁ ብሎ ሲወጣ እንዴት እሷ ለምን ወጣ? ምንድነው ችግር? ምንድነው ብላ ሳትጠይቀው ሳይወያዩ መቼም ይሄ ስራ አይጀምረውም። ስለዚህ እሱ ሆነ ብሎ እናንተ አሳልፎ ለመስጠትና ሉልን ለማስገደል ሆነ ብሎ የጀመረው ስራ መሆኑን በደንብ ተጠራጥሩ። ስለዚህ እሷን ካሁን በኋላ ለምን ፈራሽ? ለምን ማብራንተን ካሜራ ፈራ? በመጨረሻ ላይ መጣ፣ ተጠራ፣ መጣ። መጀመሪያ ሚስቱ ኢንተርቪው ተደረገች። ከዛ በኋላ እሱ መጣ። ለምን ማብራት ምንድነው ማብራት አልኩኝ፣ ካሜራ ለምን በራ? ለሚስቴ ኢንተርቪው ትደረጋለች። ለምን? አያችሁ እንደደረሳችሁበት። ከእናንተ ምንም ነገር እንደማያመልጥ ጎበዞች ጀግኖች ስለሆናችሁ ስለሚያውቁ እኮ ነው በዚህ ልክ ተጠራጥሮ ድንብርብሩ የወጣው። ሌባ ሲሰር ጊዜ እኮ ምንም አይመስለውም። ሲያዝ እኮ ነው ድንብርብሩ ሰማይና ምድር ድብልቅ ብሎበት ሚዘውን የሚጨብጠውን ነገር የሚያጣው። ስለዚህ እሷም ያው ጠንካራ ስለሆነች እዛ ጋር ደግሞ ይሄ ነገር ካወቃችሁ ወይ አወኩኝ ካለች ስራዋ እንደሚበላሽባት ስለምታውቅ እኮ ነው። እኔ ምንም ነገር አላውቅም አለች። ወይ እሷም የሆነ እቅድ ሊኖራት ይችላል። ወይ ዙሮ የሆነ ብር ተሰጥቷቸው ሉልን የሆነ ነገር አድርጊ ምግብ አንቺ ስለምታበስል ልትባል ትችላለች። ስለዚህ ሚኪ የባካችሁ እሷም ጥንቃቄ ማድረግ አለባችሁ። እሷም መውጣት አለባት። እሷም መሰራው ምግብ ማናችሁ መብላት የለባችሁም። ምክንያቱም ባልዋ ከአሞቴ ጎሳዎች ጋር ተባብሮ የሚሰራ ከሆነ ምግብ እንደምሰራ ምግብ እንደምታበስላችሁ ለሁላችሁ ምግብ እንደምሰራ ያውቃል። ስለዚህ የሆነ ጋር አድርጊያቸው ሊላት ይችላል።
ባሏ ነው የምታግዘው እንጂ መቼም እናንተ አታግዝም። የፈለገ ነገር ቢሆን እንዴት ነው ባሌ የሚሰራው ስራ አላቅም፣ ምን እንደሚሰራ አላቅም፣ ለምን እንደወጣ አላቅም። በምንኛ አማርኛ ነው? እንዴት ነው የማታውቀው? ባሌ በአንድ ስራ ሲለቅ ለምን እንደለቀቀ ምክንያቱም እንደሆነ ሳልጠይቀው አድራለሁ እንዴ? ለዛውም የልጁ አባት ማይሆን ተረት ተረት ማይመስል ነገር እኮ ነው ያወራችሁ። ግን እሷ ጥቅሟ ሊውልባት ስላልፈለገች ወይ የሆነ እቅድ አሏቸው ይሆናል በምግብ አድርጋ የሆነ መድኃኒት ሊሰጣቸው። ስለዚህ ከዛሬ ጀምሮ እንደ እኔ ሀሳብ ከሆነ ጥንቃቄ ማድረግ አለባችሁ። እቺ ሴትዋ የምትሰራው ምግብ መብላት የለባቸውም። ምክንያቱም ባልና ሚስት ናቸው፣ ተመካክረው የሆነ ነገር ሊያደርጉ ስለሚችሉ የአሞቴ ጎሳዎችን ደግሞ ልዑልን ለማጥቃት ቀና ደፋ ያሉ ነው። መንገድ አጥተዋል፣ በር አጥተዋል። ስለዚህ አሁን ይሄ በር ተከፈተ፣ በጣም ይመቻቸዋል። የፈለገ ብር ይሰጣሉ እነሱ። ምክንያቱም ልዑልን ለማጥፋት ምንም አይነት ብር ክፈሉ ቢባሉ እሺ ስለሚሉ እባክህ ሚኪ ልዑልን ጠብቀው። እቺ ሴቷ መውጣት አለባት። ሰውየውም በአስቸኳይ በህግ መቀጣት አለበት። የነስር አይን ክሩም ሆኖ የነስር አይን ሰራተኛ ሆኖ ዛሬ ግን እሱ የራሱ ስራ እንደጀመረ አድርጎ ከአሞቴ ጎሳዎች ጋር ተመሳጥሮ ብር ስለተከፈለው ብዙ ብር ስለተከፈለው ልዑልን እናንተ ለማጥፋት የሚሞክር ልጅ ለአንድም ቀን ሆነ ለአንድ ሰዓትም መንቀሳቀስ የለበትም። በአስቸኳይ መታሰር አለበት። ይሄ ለእናንተ ሳይሆን ለህዝብ ጠንቅ የሆነ ነው። ለምን? ስራችሁ በደንብ ስለሚያውቅ ምን አይነት ስራ ሀቅ መንገድ እንደምትጓዙ ያወቀ በዚህ ልክ መስራት፣ በዚህ ልክ እናንተ ከጀርባ መውጋት ያስደነግጣል። ለወደፊት ምን እንደሚያደርጉ ከሚስቱ ጋር ተባብረው ምንም ጥርጣሬ የለውም። ማነሱም አያምናቸውም። ስለዚህ ራሳችሁ ጠብቁ። የሚጠብቃቸው ፈጣሪ ነው። ግን ሰብ ማድረስ አለባችሁ። ልዑል ሆነ አንተ ሆነ ሌሎቻችሁ ራሳችሁ ጠብቁ። የዛሬ ያለው ቪዲዮ ቤተሰቦቼ ይሄ ነበረ። ልዑል ሁሌ ሰራተኞቹ ከጀርባ ነው የሚወጉት። መጨረሻው ምን ይሁን? በሌላ ቪዲዮ እንገናኝ። ሰላም አሌይኩም ወረህመቱላሂ ወበረካቱ። ወዳችኋለሁ።